ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የጥር 14 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። አፋብን በሁለተኛው ድርጅታዊ ስብሰባው የእስክንድር ጥያቄ ላይ ውሳኔ አሳልፈዋል። እስክንድር ነጋም በጉባኤው ይቅርታ ጠይቀዋል። በዝርዝር ተሰምታላችሁ። በኦሮሚያ ክልል በጉጂ ዞን በሚገኝ ምግብ ቤት ላይ ታጣቂዎች በፈጸሙት ጥቃት ንጹሃን መገደላቸው ተገልጿል። በመረጃችን አካተነዋል። የትግራይ ጊዜያዊ አስተዳደር ብልጽግና ህገወጥ አሰራርን የሚሰራ ሲል ከሷል። ተሰሙታላችሁ። ዶናልድ ትራምፕ ከግብፁ ፕሬዝዳንት ጋር መወያየታቸው ተገልጿል። ትራምፕ የኢትዮጵያ ግድብ የናይልን ወንዝ ዘግቷል ሲሉ አወዛጋቢ ንግግር አድርገዋል። የዩክሬን መከላከያ ዓላማዬ በአንድ ወር 50 ሺህ ሩሲያ ወታደሮችን መግደል ነው ብለዋል። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። አፋብን በሁለተኛው ድርጅታዊ ስብሰባው የእስክንድር ነጋን ጥያቄ ተቀብለው ውሳኔ አሳለፈ። የአማራ ፋኖ ብሔራዊ ንቅናቄ ፖሊት ቢሮ ባካሄደው ሁለተኛው ድርጅታዊ ስብሰባው በተለያዩ አጀንዳዎች ላይ ውይይት አድርገው ውሳኔዎችን ያሳለፈ ሲሆን በዚህም መሰረት የድርጅቱ ስራ አመራር አባላት በተገኙበት በዚህ የውይይት መድረክ ላይ ፖሊት ቢሮ እስክንድር ነጋ ያቀረበውን ማመልከቻ መርምሯል። በዚህም እስክንድር በግለሰባዊ ችግር ምክንያት ድርጅቱ በመደበበት የኃላፊነት ቦታ ላይ መቀጠል እንደማይችል ይልቁንም በድርጅት አባልነት ያለምንም ቅድመ ሁኔታ ለመቀጠል ዝግጁ መሆኑንና የሚጠበቅበትን ኃላፊነቶችና ግዴታዎች በሙሉ እንደሚፈጽም ጠቅሶ ያቀረበው ጥያቄ በነጻ ፈቃዱና ፍላጎቱ የቀረበ መሆኑን ፖሊት ቢሮ አረጋግጧል። ሆኖም ግን ማመልከቻው ለፖሊት ቢሮ በደረሰበት ቅጽበት ለሚዲያ የወጣበት መንገድ የድርጅቱን አሰራር የሚጥስና ያልተገባ ትኩረት ለማግኘት የተደረገ መሆኑን ፖሊት ቢሮ ገምግሟል። ግለሰቡን በበኩሉ ማመልከቻው ከአሰራር ውጪ በሚዲያ በኩል ይፋ መደረጉ ስህተት መሆኑን ላነጋገሩት የፖሊት ቢሮ አባላት አሳውቋል። እንዲሁም የድርጅታችን ምስረታ ይፋ በሆነ ማግስት እጅግ አንገብጋቢ ጉዳዮች እያሉ ይህ ጥያቄ መቅረቡ ጊዜውን የጠበቀ አለመሆኑን አምኖበት በቃል ይቅርታ መጠየቁም ተገልጿል። በመሆኑም አሳማኝ ምክንያቶች ካሉም እንኳን ትክክለኛውን ጊዜ መጠበቅ ሲገባው ከሌሎች አስቸኳይ የህልውና አጀንዳ በላይ ይህ ጉዳይ የድርጅቱ የመጀመሪያ አጀንዳ ሆኖ መቅረቡ ፖሊት ቢሮን ያሳዘነው ቢሆንም ግለሰቡ በአባልነት ብቻ ለመቀጠል ያቀረበውን ማመልከቻ ፖሊት ቢሮ ተቀብሎታል። ፖሊት ቢሮ ለአርበኛ እስክንድር ተሰጥቶ በነበረው የኃላፊነት ቦታ ላይ ሌላ ሰው እንደሚተካ አስታውቋል። ሌላው የፖሊት ቢሮ የተወያየበት የወለጋ ክፍለ ሀገር ፋኖ እዝ ወይም ቢዛሞ የድርጅቱ መዋቅር አካል የሚሆንበትን ሁኔታ ላይ ውሳኔ ተላልፈዋል። እዙ በድርጅቱ ውስጥ የጠቅላላ ጉባኤ፣ ማዕከላዊ ኮሚቴና የስራ አስፈጻሚ እንዲሁም ሌሎች መዋቅሮች ውስጥ ተመጣጣኝና አስፈላጊ ውክልና እንዲኖረው ወስኗል። እንዲሁም በድርጅቱ መተዳደሪያ ደንብ በተጠቀሰው መሰረት የአባት አርበኞች ምክር ቤት መዋቅር እንዲቋቋም ውሳኔ ተላልፈዋል። በኦሮሚያ ክልል በጉጂ ዞን ሳባ ቦሩ ወረዳ ውስጥ በሚገኝ ምግብ ቤት ላይ ታጣቂዎች በፈጸሙት ጥቃት ንጹሃን ተገደሉ። በጉጂ ዞን በሰዎች ላይ ሞትና አካል ጉዳት ያስከተለው ጥቃት የደረሰው 7 የሚሆኑ ታጣቂዎች ወደ ምግብ ቤቱ በመግባት በከፈቱት ተኩስ እንደሆነም ተገልጿል። ጥቃቱ በተፈጸመበት ወቅት ወደ 20 የሚደርሱ ሰዎች በምግብ ቤቱ ውስጥ የነበሩ ሲሆን ከጥቃቱ የተረፈውና አሁን በአካባቢው ባለው አዱላ ወዮ ሆስፒታል ሕክምና እየተደረገለት የሚገኝ አንድ ግለሰብ ጥቃቱን የፈጸሙት የኦሮሞ ነጻነት ሰራዊት ታጣቂዎች ናቸው ሲል ለቢቢሲ ተናግሯል። ምሽት 4 ሰዓት አካባቢ ታጣቂዎቹ ወደ ምግብ ቤት ከገቡ በኋላ በፈጸሙት ጥቃት አንድ የ80 ዓመት አዛውንትን ጨምሮ 2 ሰዎች ወዲያውኑ መሞታቸውን፣ 5 ሰዎች ከባድ ጉዳት ደርሶባቸው ከመካከላቸው 2ቱ በአስጊ ሁኔታ ላይ እንደሚገኙ ታውቋል። የሳባ ቦሩ ወረዳ ምክትል አስተዳዳሪ ዳምቦቢ ዋጩ እንደተናገሩት በጥቃቱ የተገደሉትና ጉዳት የደረሰባቸው ሁሉም ሰላማዊ ሰዎች ናቸው። ጥቃቱ የተፈጸመውም በኦሮሞ ነጻነት ሰራዊት አባላት ነው ብለዋል። ጥቃቱ የተፈጸመው በሳባ ቦሩ ወረዳ ሳቢቹ ኤላ ዲማ በተባለ ስፍራ ላይ ሲሆን በሰላማዊው ሰዎች ላይ ወንጀሉን የፈጸሙት የሸኔ ታጣቂዎች እንደሆኑና በጥቃቱ በአጠቃላይ 9 ሰዎች መቁሰላቸውም ተገልጿል። ከዚህ ቀደምም ታጣቂዎች በሚንቀሳቀሱበት ሳባ ቦሩ ወረዳ ተመሳሳይ ጥቃት ይፈጸም የነበረ ሲሆን ባለፈው 1 ዓመት ውስጥ የጸጥታው ሁኔታ ተሻሽሎ እንደነበር ነው የተነገረው። የትግራይ ጊዜያዊ አስተዳደር ብልጽግናን ህገወጥና አድሏዊ አሰራርን የሚሰራ ሲል ከሰሰ። የትግራይ ጊዜያዊ አስተዳደር በመቀለ ከተማ ባካሄደው የገቢ ማሰባሰቢያ መድረክ ላይ እንዳስታወቀው በአገዛዙ እየተፈጸሙ ያሉ ህገወጥና አድሏዊ አሰራሮች ክልሉን ከሀገራዊው የፊስካል ስርዓት ውጪ አድርገውታል ሲል ገልጿል። በመድረኩ ላይ ንግግር ያደረጉት የብሔራዊ የገቢ አሰባሰብ ግብር ኃይል ሰብሳቢ ዶክተር አብርሃም ተከስተ የብልጽግና አገዛዝ በትግራይ ክልል ላይ የጣላቸው ገደቦች የአስተዳደሩን ህልውና እየተፈታተኑ መሆኑን
በይፋ ተናግረዋል። እንደ ዶክተር አብርሃም ገለጻ እነዚህ ገደቦች ቴክኒካዊ ብቻ ሳይሆኑ ፖለቲካዊ ውሳኔዎችን ያዘሉ እንደሆነም ተገልጿል። በአድሏዊና ህገወጥ አሰራሮች ምክንያት ከፌዴራል መንግስት ጋር ከሚያገናኘን የፊስካል ስርዓት እንድንወጣ ተደርገናል ያሉት ኃላፊው ይህ ሁኔታ በጊዜያዊ አስተዳደሩ ላይ ከፍተኛ የበጀት ጉድለት እንደፈጠረ አብራርተዋል። አሁን ይህ ከትግራይ ክልል ጊዜያዊ አስተዳደር ይህ ክስ የተሰማው የፕሪቶሪያዊ ሰላም ስምምነት ከተፈረመ በኋላ የፌዴራል መንግስቱ ለማህበራዊ አገልግሎትና ለክልሉ በጀት ይለቃል ተብሎ ይጠበቅ የነበረ ቢሆንም በተግባር ግን የክልሉን ወጪ የሚሸፍን በቂ በጀት እየተለቀቀ አይደለም የሚል ቅሬታ በተደጋጋሚ በሚሰማበት ወቅት ነው። ክልሉ በሀገራዊው የታክስና የበጀት ድጎማ ስርዓት መነጠሉ በጦርነት የደቀቀውን ኢኮኖሚ መልሶ ለመገንባት የሚደረገውን ጥረት አዳጋች አድርጎታል። ከአገዛዙ የሚመጣው ድጋፍ አስተማማኝ አለመሆኑን የተረዱት የጊዜያዊ አስተዳደሩ ባለስልጣናት መፍትሄውን ከውጪ ከመጠበቅ ወደ ውስጥ አቅም የመቀየር አዝማሚያ እያሳዩ ነው። ዶክተር አብርሃም በመድረኩ ላይ ባደረጉት ጥሪ በአገር ውስጥም ሆነ በውጪ በሚገኙ የትግራይ ተወላጆች ትኩረታቸውን በህዝቡ የውስጥ አቅም ላይ ማድረግ አለባቸው ሲሉ ተደምጠዋል። ይህ ንግግር ጊዜያዊ አስተዳደሩ ከብልጽግና ጋር ያለውን የኢኮኖሚ ጥገኝነት በመቀነስ በራሱ አቅም ለመንቀሳቀስ እየሞከረ መሆኑን የሚያሳይ እንደሆነ የፖለቲካ ኢኮኖሚ ተንታኞች ይገልጻሉ። ትራምፕ ከአልሲሲ ጋር ባደረጉት ውይይት የኢትዮጵያ ህዳሴ ግድብ የናይልን ውሃ ዘግቷል ሲሉ ንግግር አደረጉ። በአባይ ግድብ ከስምምነት መድረስ ያልቻለው ግብጽ በብልጽግናው አገዛዝ ያልተጠና አካሄድ የኢትዮጵያን አዋሳኝ ሀገሮች ላይ የጦር መንደሯን ከተከለች በኋላ ወደ አሜሪካ ፊቷን በማዞር የዲፕሎማሲ የበላይነትን አግኝታለች። የግብጽ ፕሬዝዳንት አልሲሲ ከአሜሪካው ፕሬዝዳንት ትራምፕ ጋር ውይይት ካደረጉ በኋላ ትራምፕ የተዛባ መረጃዎችንና ለግብጽ ያደላ ጫና መፍጠር ጀምረዋል። ፕሬዝዳንቱ የሁለቱን ሀገራት መሪዎች በማገናኘት የተቋረጠውን ድርድር ለማስቀጠል ፍላጎት እንዳላቸው ያስታወቁ ሲሆን ይህም አስቀጥለዋለሁ ያሉት ድርድር ባለፈው የስልጣን ዘመናቸው ግድቡን አፈነደዋለሁ በሚል ዛቻ የሰነዘሩበት እንደነበር የሚታወስ ነው። የተቋረጠው ስምምነት ኢትዮጵያ በአባይ ወንዝ ላይ የመወሰን መብት እንዳይኖራት የሚያደርግ እንደነበር የተገለጸ ሲሆን የብልጽግናው አገዛዝ ስምምነቱን ተቀብሎ ለመፈረም እየተዘጋጀ ባለበት በአንድ ቀን ውስጥ የህዝብ ቁጣ ሲነሳና ትራምፕ የስልጣናቸው ጊዜ እያበቃ ስለመጣ ቃሉን አጥፎ አልፈርም ሊል መቻሉን የሚታወቅ ነው። ይህን ወቅት ያስታወሱት ትራምፕ በመጀመሪያው የስልጣን ዘመናቸው መጨረሻ ላይ በጉዳዩ ላይ ጣልቃ ገብተው እንደነበርና ለስምምነት በጣም ተቃርበው እንደነበር አንስተዋል። ይሁን እንጂ ከምርጫው ጋር በተያያዘ ስልጣን መልቀቃቸውን ተከትሎ ሂደቱ መቋረጡን ገልጸው ባይደን በህይወት መኖሩን ስላላወቀ ምንም ያደረገው ነገር የለም ሲሉ ወቅሰዋል። አሁን ወደ ስልጣን ሲመለሱ ጉዳዩ በጣም አደገኛ ደረጃ ላይ መድረሱን አስታውሰዋል። ግድቡ በታችኛው ተፋሰስ ሀገራት ላይ ያደረሰውን ተጽዕኖ ሲገልጹ የግብጽን አቋም የሚያንጸባርቅ ንግግር አድርገዋል። ለ1 ሚሊዮን ዓመታት ያህል ሲያገኙት የነበረውንና ማግኘት የሚገባቸውን ውሃ እንዳያገኙ ተደርጎ ግድብ ተገንብቷል። ድንገት የውሃው ፍሰት በጣም ግዙፍ በሆነ ግድብ ተዘግቷል። በዚህ ጉዳይ ደስተኛ እንደማይሆኑ ተናግረዋል። ፕሬዝዳንቱ ግድቡ በፋይናንስ የተደገፈው በዩናይትድ ስቴትስ ነው የሚል መረጃ የሰጡት ቢሆንም ፋክት ቼክ የሚያደርጉ ወገኖችም የትራምፕ ንግግር ከእውነት የራቀ ነው ብለዋል። ግብጽ ይህን ሁሉ የዲፕሎማሲ መንገድ ተጉዛ አሜሪካን ከጎኗ ስታሰልፍ የብልጽግናው አገዛዝ የለመደውን ዝምታ መርጧል። ፕሬዝዳንት ትራምፕ የአባይ ወንዝ የሚመነጨው ከግብጽ እንደሆነ ያሰቡ እንደነበር እያነሱ በግድቡ ላይና በወንዙ ላይ እጅግ የተዛባ መረጃ ባስተላለፉበት በዚህ ንግግር የብልጽግና ካድሬዎች የሰሙት የትራምፕ ንግግር ገለልተኛ ለመሆን የግብጹን ፕሬዝዳንት አልሲሲንና አብይን በጣም ጠንካራ መሪ ያሉበትን ክፍል ብቻ ነው። ይህንንም ይዘው መሞገስና መወደስ የሚወደውን አብይን ትራምፕ አሞገሱት ሲሉ አምሽተዋል። ይህም ሀገሪቱ ከተጋረጠባት የሉዓላዊነት አደጋ ይልቅ የግለሰብ ሞገሳ እንደሚያስጨንቃቸው ያሳየ ነው ተብሏል። የዩክሬን መከላከያ ሚኒስትር ዓላማዬ በአንድ ወር 50 ሺህ የሩሲያ ወታደሮችን መግደል ነው አሉ። በቅርቡ የተሾሙት የዩክሬን መከላከያ ሚኒስትር ሚካኤሎ ፌዶሮቭ ለጋዜጠኞች በሰጡት መግለጫ አገራቸው በየወሩ 50 ሩሲያውያንን የመግደል እቅድ መያዟን ያስታወቁት ሚኒስትሩ በአዲሱ ኃላፊነታቸው ለሁለት ጉዳዮች ቅድሚያ እንደሚሰጡ ጠቅሰው አንደኛው የአስተዳደር ለውጥ መሆኑን አስረድተዋል። ሚኒስትሩ አስተዳደራችን የእኛን ግቦች ለማሳካት በሚችሉ ሰዎች መገንባት አለበት። አስተዳዳሪዎች በሚዛን ሊለካ የሚችል ውጤት ላሳዩ ከኛ ጋር ሊቀጥሉ የሚችሉበት ምክንያት የለም ብለዋል። አክለውም ቅድሚያ ከሚሰጡት ወጃዎች አንዱ በየወሩ 50 ሺህ ሩሲያውያንን መግደል መሆኑን ገልጸው ባለፈው ወር የገደልናቸው 35 ሺህ ነበሩ። ለዚህም የቪዲዮ ማረጋገጫ አለን። አሁን ደግሞ ይህንን ቁጥር 50 ሺህ ካደረስን ጠላት ላይ ምን እንደሚፈጠር የምናየው ይሆናል ብለዋል። እየተካሄደ ባለው ጦርነት ዩክሬንም ሆነ ሩሲያ በራሳቸው ወገን በኩል የደረሰውን ኪሳራ እምብዛም ይፋ እንደማያደርጉ ይታወቃል። ነገር ግን ዩክሬን በጦርነቱ 1.2 ሚሊዮን ሩሲያውያን ላይ የሞት ጉዳት
እንዳደረሰች የሚገልጽ ግምት ታቀርባለች። በሌላ በኩል ዩክሬን በተለይ በእግረኛ ክፍለ ጦሮች ላይ በከፍተኛ ሁኔታ የሰው ኃይል እጥረት እንዳጋጠማት በስፋት ይነገራል። በወር 50 ሺህ ሩሲያውያንን የመግደል እቅድ ያወጡት የመከላከያ ሚኒስትሩ ሹመታቸው በፓርላማ የጸደቀላቸው ባለፈው ሳምንት ጃንዋሪ 14 ነበር ሲል ኪየቭ ኢንዲፔንደንት ጋዜጣ ዘግቧል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።